በዚህ ዘመን ይሄ ቃል በጣም ወቀሳ ሊሆን ይገባል። ትውልድን ተኝተንበት እንዳንገለው፣ እኛ ሰልፈን እንዳንገለው፣ እያንቀላፋን እንዳንገለው፣ ልጆቻችንን እኛ ተኝተንባቸው እንዳናጣቸው። ተኝተንባቸው ስለ እንቅልፍ አይደለም የምናገረው፣ እንዲማሩ ካላደረግን ተኝተንባቸው ስነ ምግባር እንዲኖራቸው ልጆቻችንን በስርዓት ካላሳደግን እያንቀላፋን አንቀላፍነን ገለናቸዋል። ይሄ ትውልድ በእኛ ኃጢአት ምክንያት እየሞተ ነው፣ እየተሰቃየ ነው፣ ተፈርዶበታል። ብዙ ጉድ እያየን፣ ብዙ ስቃይ እያየን። ምክንያቱም እኛ በልባችን ቂም ይዘን በጣም የተከፋፈለች ሀገር፣ በቂምና በበቀል የተበከለች ሀገር እያስረከብነው ለትውልዱ አይምሮ እንዲቆሽሽ እያደረግን፣ ልቡ በእሾህ እንዲሞላ፣ በአሜከላ እንዲሞላ፣ እሾህ እንዲበቅልበት እያደረግን ነው። ይመና ታላቁ መልአክ ቅዱስ ገብርኤል ብሎ የሚሳደበውን ሰውዬው ሲመልስ አንተ ታላቁ ሚካኤል ቅዱስ ገብርኤል ብሎ ሲመልስለት ምን ብሎ እንደሚሰድበው ታስታውሳላችሁ? ታስተውሉታላችሁ? የቅዱሳንን ስም ይዘን የቅዱሳኑን ስም አሰድበን እንኳን የክርስቶስ አካላትና ብልቶቹ ልንሆን ቀርተን ራሳችንን እንኳን የሚገልጥ ማንነት እኮ የለንም። እንኳን ስማችንን ተውት። ትገሏቸዋላችሁ። ባላመጣችኋቸው ቁጥር ልጆቻችሁን ትገሏቸዋላችሁ። ሰንበት ትምህርት ቤት ባላስገባችኋቸው መጠን፣ የአብነት ትምህርት ቤት እንዲማሩ ባላደረጋችኋቸው መጠን፣ ሃይማኖታቸውን እንዲያውቁ ምስጢረ ሥላሴን እንዲያውቁ እንዲረዱ በማታደርጉ መጠን ልጆቻችሁ ላይ ተኝታችሁባቸው አፍናችሁ እየገደላችኋቸው። ምን አይነት ሀገር ልታስረክቡ ነው ለልጆቻችሁ? ምን አይነት ቤተክርስቲያን፣ ምን አይነት ማህበረሰብ፣ ምን አይነት አንድነት፣ ምን አይነት ሰው? አእምሮ ክርስቶስ የሆነ ሰው አካል ከሆነ እርሱ ክርስቶስ የመራውን ስራ ብቻ ነው የሚሰራው። እውነተኛ ፍቅር ከሌላችሁ ምንም ነገር ተሰነጣጥቆ ቢሰጣችሁ ግድ የላችሁ። ሀገር ብትሰነጣጠቅ የሀገር ፍቅር ከሌላችሁ ግድ የላችሁ። ምክንያቱም የእናንተ ስልጣን ይበልጣል፣ የእናንተ ዝና ይበልጣል፣ የእናንተ ክብር ይበልጣል፣ የእናንተ ስም ይበልጣል። ስለዚህ ሰው እዚህ ድምጥማጡ ቢጠፋ ግድ አይኖራችሁም ፍቅር ከሌላችሁ። ሰው ምን እንደሆነ ካልገባችሁ፣ ሞትና ህይወት ምን እንደሆነ ካልገባችሁ፣ የሞትንና የህይወትን ጥቅምና ጉዳት ካልተረዳችሁ፣ የሰውን መቆምና መሞት ይህን ካልተረዳችሁ፣ የሰው ክብር ካልገባችሁ፣ ማንም ሰው እዚህ ተፈጥፍጦ ቢጣል ግድ አይኖራችሁ። እንዲህ አይነት ክፉ ሀሳብ ያለው ከመሆን እግዚአብሔር ሁላችንንም ይጠብቀን። መገሰጽ እንኳን ቢያስፈልግ ሰፊ ሀሳብ ነው። የሚገስጸው ካህኑን ነው። ያው ሽቅብ ውሃ ማይፈስ አይደል? እግር ተነስቶ ራስ አያክም መቼም ታውቃላችሁ። ስለዚህ ነው ከራስ በላይ ያለው ነገር ተመልከቱ። ስለዚህ ተነስቶ ያ በራሱ በክርስቶስ ላይ አይን የሚሆኑ አሉ። አንደበት ሆናቸው የሚያስተምሩ መምህራን የክርስቶስ አንደበት ናቸው። ሲናገሩ እሱ አድሮባቸው ነው የሚናገሩት። ቅዱስ ዮሐንስ አፈወርቅ ታላቁ መምህር የክርስቶስ አንደበት ነው። ቅዱስ ጳውሎስን ልሳነ ክርስቶስ እንደምንለው ቅዱስ ዮሐንስ አፈወርቅ ልሳነ ጳውሎስ እንለዋለን። የክርስቶስ ባሪያ እንደሆነ ሊመሰክሩ ይችላሉ። የተዋህዶ አርበኛ እንደሆነ ሊመሰክሩ፣ ድንግል ማርያም እናቴ ሊሉ፣ ቅዱስ ሚካኤል አባቴ ሊሉ ይችላሉ። በዚያ ስም ሆነው ነው የሚናገሩት። ሲሳደቡ ሚካኤል አሁን ተመልከቱ። ታላቁ ቅዱስ ሚካኤል ብሎ ከከፈተ አንድ ታላቁ መልአክ ቅዱስ ገብርኤል ብሎ የሚሳደበውን ሰውዬው ሲመልስ አንተ ታላቁ ሚካኤል ቅዱስ ገብርኤል ብሎ ሲመልስለት ምን ብሎ እንደሚሰድበው ታስታውሳላችሁ? ታስተውሉታላችሁ? የቅዱሳንን ስም ይዘን የቅዱሳኑን ስም አሰድበን እንኳን የክርስቶስ አካላትና ብልቶቹ ልንሆን ቀርተን ራሳችንን እንኳን የሚገልጥ ማንነት እኮ የለንም። እንኳን ስማችንን ተውት። አመር ከመስብከ ያ ወምውት አንተ ምውት ነህ አንተ የሞትክን ስራህን አውቃለሁ። ቅዱስ ዮሐንስ በራእዩ እንደተናገረው ማለት ነው። ስም አለ፣ ነገር ግን ሞተሃል። በምግባር ያልተገለጠ ስም፣ ማንነቱን የማይገልጥ ስም በቤተክርስቲያን ስም ተከፍቶ በቅዱሳን ስም ተከፍቶ የክርስቶስን ራስነት አካል አድርጎ የሚኖር እሱ ራስ ነው ከተባለ ሕዋሳቶቹ በሙሉ ከራስ ጋር ነው። ራስ የሚመራው አካል አሁን ለጭንቅላት የማይታዘዝ እግር አለ። ለጭንቅላት ለአይምሮ ማለት ነው። ለአይምሮ የማይታዘዝ እጅ። እኔ እጄን እንደዚህ ያወራጫው እንኳን ስናገር አይምሮዬ ነገሩን ለማስረዳት ይሄን ስለምትናገር ወዲህ በል አሁን ይሄን ልትናገረው እንዲህ አድርግ እያለ የሚያዘኝ ነው ማድረግ። ደመ ነፍስ አይደለም ይሄ ከምናገረው ነገር ጋር ሊጣጣም በሚችልበት መንገድ አሁን እንዴት ያብራራው ነው ለማለት ነው እንዲህ ያሉት። ስለዚህ አካሄዱ ሊመራ ሊያስተዳድር የሚችለው እዚህ ያለው አንጎል አይምሮ ነው። አይምሮ ክርስቶስ የሆነ ሰው አካል ከሆነ እርሱ ክርስቶስ የመራውን ስራ ብቻ ነው የሚሰራው። ስለዚህ ክርስቶስ የቤተ ክርስቲያን ራስ ነው። የመጨረሻ ክርስቶስ የህይወት ራስ ነው። መጽሐፍ እንደዚህ ነው የሚለው። ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ እስራኤላውያን ሲናገራቸው መንፈስ ቅዱስን ከተቀበለ በኋላ እንዲህ ይላል፣ የህይወትንም ራስ ገደላችሁታል፣ እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር ንሕነሰ ሰማዕቱ እኛ ምስክሮች ሆነናል።
እናንተ የገደላችሁት የሕይወትን ራስ ነው አለ። ማንን የገደላችሁት? የሕይወትን ራስ ነው የገደላችሁት አለ። እንዴት ተመልከቱ! የሕይወት ራስ እንዴት ይሞታል? ሕይወት አይሞትም። እናንተ ገደል ነው ትላላችሁ፣ እሱ ግን ሕያው ነው፣ እንዲያውም ሕያዊ ነው፣ ሕይወትን ሰጪ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ መልሶ ይህም እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ዛሬ ራስና መድኃኒት አድርጎ ነው በቀኙ ከፍ ከፍ ያደረገው። የሕይወት ራስ ክርስቶስ ነው። ምን ብሏል? የኃጢአት ስርየትን ይሰጥ ዘንድ በአባቱ ቀኝ ራስ መድኃኒት የሆነው የኃጢአት ስርየት ይሰጥ ዘንድ በሉ እስኪ የኃጢአት ስርየት ይሰጥ ዘንድ በሉ። ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። ዛሬ ክርስቶስ ያደረገው የኃጢአት ስርየት ሊሰጥ እንጂ ሊያሰጥ አይደለም። ልብ አድርጉ። ይሄን ቅዱስ ጴጥሮስ መስክሮታል። ሐዋርያቱ ይህን አስተምረውታል። የኃጢአት ስርየትን እንዲሰጥ ነው ክርስቶስ ጉዳዩን ከፈጸመ በኋላ ጉዳይ አስፈጻሚ ሆኖ አልሄደም። የኃጢአት ስርየት እንዲሰጥ ነው ራስ ሆኖ ከፍ ከፍ ብሎ የተቀመጠው። ከራስ በላይ ነፋስ ይላሉ። ታዲያ ምን አለና ነው ራሱ ጉዳይ ፈጻሚ የኃጢአት ስርየት ሊሰጥ ተቀምጦ ሕይወት ሆኖ መድኃኒት ሆኖ ሳለ ለሙታን ሕይወት ለሕሙማን መድኃኒት የሆነውን ክርስቶስን መድኃኒት አሰጪ ሕይወት አሰጪ ኃጢአትን የሚደመስሳውን የሚያስደምስ አድርገን የምናስበው ዛሬ በእርገቱ በአባቱ ቀኝ ተቀመጠ ያለው የሕይወት ራስ ክርስቶስ ሕይወት ሰጪው ነው። የኃጢአት ስርየት ሰጪው ነው። መድኃኒት የሆነውን ነው። እሱ መድኃኒት ነው፣ ራሱ ይሰጣል መድኃኒትን። እሱ ሕይወት ነው፣ ራሱ ይሰጣል ሕይወትን። እሱ የኃጢአታችንን ስርየት በመስቀል ላይ ካስወገደ በኋላ በደላችንን ነውራችንን በሙሉ ከዚህ በኋላ ለኃጢአታችን ስርየት ሊሰጠን ነው የተቀመጠው። የኃጢአት ስርየት ሰጪ ነው፣ መድኃኒት ነው፣ ሕይወት ነው። የሕይወት ራስ ይለዋል። የምን ራስ አልኳቸው? የሕይወት ራስ። ከሕይወት ራስ ጋር የሚኖር አካል ሁሉ ሕያው ነው። እንደነገር ሰማዕታት የሰማዕትነት መጨረሻቸው አንገት ምትረተ ክሳድ አንገት መቆረጥ ነው። ለዚህ ነው ማተባችን አንገታችን ላይ የሆነው። አንገቱ የተቆረጠው ብዙ ክርስቲያን ከሕይወት ራስ የተለየ በጣም ብዙዎቻችን ሙታን ነን። አሁን በኃጢአታችሁ ምክንያት ሙታን ናችሁ ይላል መጽሐፍ። ኃጢአት የሚሰራ በደል የሚፈጽም ሰው የሞተ ሰው ነው። አሁን ዛሬ ከዚህ ሕይወት ጋር ለመኖር የሚያበቃውን የሕይወት ራስ ክርስቶስ ጋር የሚያስጠጋው ሕይወት ትምህርት ነው ብቻ ነው የምታስተምረው። ተመልሳችሁ በሕይወት ኑሩ ነው የሚለው መጽሐፍ። ተመልሳችሁ በምን ኑሩ? በሕይወት ኑሩ። ሕይወት ማን ነው ነው አይደለም? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ብሎ ትንሣኤ ወሕይወት፣ ሕይወት እኔ ነኝ፣ ትንሣኤ እኔ ነኝ ያለው እሱ የሕይወት ራስ እሱ ሕይወት ሰጪ ነው። ከሕይወት ክርስቶስ ጋር ሀበ ሀሎ ርዕስ ህየ ይሄሉ ሥጋ ራስ ባለበት የሚኖር ሥጋ ራስ ባለበት የሚኖር አባል አካል ሕይወት ካለ ሕያው ነው ማለት ነው። የሞተ ራስ ጋር ያለ አባል ምንም ራስ ይኖር እንጂ ሕይወት የለውም። ሰው ከሞተ መቼም ጭንቅላቱ ወጥቶ አይደለም ከውስጡ ጭንቅላቱ እያለ ጭንቅላት ከሞተ በኋላ ነው ሰውነትን መቆጣጠር በማይችለው ማለት ነው። በጣም ከፍተኛ አደጋ ላይ ያሉ ሰዎች ኢንቱቤትድ ሆኑ ይባላል፣ ወይም ኢንቱቤሽን ማሽን ላይ ይገባሉ። አእምሮ የተወሰኑ አካላትን መቆጣጠር ሲያቀት በግድ እየተጨነቁና እየተገፋ አተነፋፈስ እንዳይቋረጥ ይታገላሉ። ራስን የሚያነቃ ኦክሲጅን ሰፕላይ እስኪኖር ድረስ ማለት ነው። ምክንያቱም ዋናው ሳምባን መደገፍ በሕክምናው ሳይንስ ስለምንድን ነው አእምሮ ሊሰራበት የሚችለውን ያንን ኦክሲጅን ወደ አእምሮ ማድረስ ማለት ነው። ለምሳሌ የተለያየ ጉዳይ ቢያጋጥመው አንድ ሰው በዚህ የሚመገባቸው ምግቦች መካከል አንዱ ይሄ ዋናው የመልእክት ማስተላለፊያ መንገዶችን የሚያጠናክረው የኦክሲጅን ሰፕላዩ ስለሆነ ማለት ነው። ያንን ካጣ ሕይወትም ስለሚታጣ ያንን ለመደገፍ ሌሎቹ ሕዋሳት ይረዳሉ፣ ይደገፋሉ። ወደዛ ያለው ዋናው መስመር እንዳይቋረጥ ማለት ነው። ያ ካቆመና መልእክት እምቢ ካለ ሰው ብዙ ዘመን ሳይነሳ አንኮንሽስ ነው የሚባለው በኮማ ውስጥ እንዳለ ሊያልፍ ይችላል። በዚህ አንጻር አስቡት። ዋናው ትልቁ ርብርብና ትግል ሕክምናውን የደረሰበት ጭንቅላትን ማቆየት ነው፣ ራስን ማቆየት፣ አእምሮን ማቆየት ነው። አእምሮ ከሞተ አባላት በሙሉ ይሞታሉ። አእምሮ ሕይወት ካጣ አካላት በሙሉ ሕይወት ያጣሉ። የኛ አምላክ ሞቶ በሞት ላይ ስልጣን ያለው ሕይወት አምላክ ነው። ስለዚህ ማህያዊ ሕይወት ሰጪ ነውና እሱ ባለበት የሚሰበሰብ አካል በሙሉ ሕያው ነው። ክርስቲያኖች ሕያዋን ናቸው። ስራቸው ይገልጣቸዋል። እንዴ እንኳን በሕይወት ኖረን ከቤተ ክርስቲያን ተጠልለን ቀርቶ ወጣ እንኳን ስለ ሁለተኛ መዓዛው ከክርስቶስ ያለየን ከሆነ እኮ በሄድንበት ስፍራ አንተ ተው ጭፈራ እንኳን ከአንተ ጋር አይደለም እኮ ይባላል። ሰው ጭፈራ ቤት ገብቶ አይ መጠጥ የለም አባ እንደ እርሶ እዚህ ቦታ ላይ ጭቆባ አድርገው ይባላል። በየመንገዱ ለመሄድ የሚሳቀቀው ሰው ለዚህ ነው። ምክንያት መገለጫ ስላልሆነ ይሄ የዚህ የሰውየው ብቻ አይደለም።
ሕያዋን ለሆኑ ለክርስቲያኖች በሙሉ መገለጫ ተደርጎ ነው የተሰጠው። ስለዚህ ምን አገባህ የራሴ ነው የምለው አንዳች ነገር የሌለኝ ከራስ ከክርስቶስ አካሉ ጋር ያለው እኔም አንዱ እጅ ነው፣ አንዱ እግር ነው፣ አንዱ ጆሮ ነው፣ አንዱ አንደበት ነው፣ አንዱ አፍንጫ ነው፣ አንዱ ዓይን ነው። እንዲያሆንን ከሕይወት ጋር የምንኖር ሁሉ ስለ ሁሉ ይመለከተዋል። የጥፋቱ ጉዳይ ይገደዋል። ከሕይወት ጋር ያለ እንዴት ምውት ትሆናለህ? እንዴት በሞት ትመላለሳለህ? መገለጫችን ሕይወት ነው። ከሕይወት ክርስቶስ ጋር የምንኖር ሕያዋን ፍጥረታት ሆነን መዝለቅ የምንችለው ተመልሳችሁ በሕይወት ኑሩ ስለሚል ከጥፋት መንገድ ከሞት ጎዳና መለየት ነው። መጀመሪያ በንስሐ ነው፣ ከዚያ በሥጋ ወደሙ መታተም፣ በቃ መልካም ምግባር በጎ ትሩፋት አጽንቶ መኖር ነው። ሕይወት እንጀራ የሚዘረጋበት ነው። ይሄ ክርስቶስ ያስተማረው ትምህርት ጨንቋቸው ሕዝቡ ሁሉ ሲበተን ዞሮ ሐዋርያትን አያቸው፣ ባመነታ እግር ተመለከታቸው። እናንተም መሄድ ትፈልጋላችሁ እንደሌለው አላቸው። ኦ እግዚኦ አበመኑ ነሐውር እንዘ ቃል ሕይወት ዘላለም ብከ፣ ጌታ ሆይ አንተ የዘላለም ሕይወት ቃል እያለ ከአንተ ወደ ማን እንሄዳለን? ሕይወት ከአንተ ዘንድ ነው ያለው። ከሕይወት ተለይተን እንዴት እንሞታለን? ርዕሰ ሐዋርያት ቅዱስ ጴጥሮስ ነው የመሰከረው። ይሄ ዋናውን ራስ ክርስቶስን ከተውን እኛም ሕይወት የለንም። ከአንተ የተለየ ምን ሕይወት አለውና አለ። ቅድም ማስታወቂያ ሲነገር ነበር። እኔ እንኳን ወደ 20 ዓመት ሊጠጋኝ ነው። ጉባኤ ኒቆዲሞስን ሳውቀው 10 ዓመት ብለዋል። ቅድም እንግዲህ ወደዚሁ ከመጣው ተቀንሶ መሰለኝ። በዚህ አገልግሎት ውስጥ በጣም ብዙ እኛን አስተምረው ያሳደጉ ዛሬም ጭምር ደግሞ ሳይታክቱ የሚያስተምሩ መምህራን በጣም ብዙ ያስተማሩበት በዓት ነው ይሄ ጉባኤ ኒቆዲሞስ የሚባለው። በጣም ብዙ ቦታ ብዙ ጉባኤ ኒቆዲሞስ፣ አሁን ዓለም አቀፍ ጉባኤ ኒቆዲሞስ ሁሉ አለ። ለዛ ሁሉ መነሻ ነው ጉባኤው እና ሕይወት የሚታደልበት ጉባኤ ነው። እየመጣችሁ ሐሙስ ሁል ጊዜ በዓመት ይመስለኛል የሳምንት ኒቆዲሞስ ሳምንትና እርገትን ብቻ ነው 5 ዓመት ወዲህ ወደ አውደ ምሕረት እየወጣ ያለው አገልግሎቱና ዘወትር ሐሙስ አገልግሎቱ ይሰጣል፣ ሕይወት ይሰጣል። ሕይወት ራስ ካለበት አባላት እንዲኖር ወይም አካላቶቻችን እንዲሰበሰቡ አካላቶችን በሕይወት የማሳደግ ስራ ይሰራል እና ከዚህ በዓት ከዚህ በረት ሳትታጎሉ በሞት የሚያጠምደንን ከሕይወት የሚለየንን ዓለምን ገፍታችሁ የሚቃወመንን ኃጢአት ቆርጣችሁ ጥላችሁ ወደዚህ ሕይወት እንድትመጡ ቤተክርስቲያን ትጣራለች እና ታላቁ መምህር ቅዱስ ዮሐንስ አፈወርቅ ወለነሂ አዲ ለቤተ ክርስቲያን እኛንም ቤተ ክርስቲያንንም ሳበነ እግዚአብሔር ሀቢሁ በከዊኖቱ ርዕሰ ዚአነ የእኛ ራስ ነውና እግዚአብሔር ወደ ራሱ ስቦናል። ራስ ባለበት በዚያ ሕዋሳቱ ይኖራሉ አለ። መኖሪያችንን ራስ ክርስቶስ ባለበት ያድርግልን። የሃይማኖት ራስ የቤተ ክርስቲያን ራስ ክርስቶስ አምላካችን በምሕረቱና በቸርነቱ መልካም ምግባር በጎ ትሩፋት አጽንተን በአባቶቻችን ፍኖት ጸንተን ኖረን በቀኙ አቆሞ የአባቴ ቡሩካን ንዑ ሀቤ ትረሱ መንግስተ ሰማያት መንግስተ ሰማያትን እንድትወርሱ ወደ እኔ ኑ የሚለውን ዘላለማዊ ቃል እንድንሰማ በቸርነቱ ይርዳን። ሀገራችን ወደ ጽኑ ሰላም ይመልስልን። ተዋሕዶ ሃይማኖታችንን ቅድስት ቤተክርስቲያናችንን በቀደመ ክብርና ልዕልና ይጠብቅልን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦቱ በመስቀሉ መንፈሳዊንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እግዚአብሔር አምላካችን ፍጻሜያችንን ያማረ ጸሎታችንንም የሰመረ ያድርግልን። ወእመሂ ስሕትኩ አንትሙ ለበመንፈስ አርቶንን ያላገባብ የጨመርኩትንና ስቼ ያጎደልኩትን አባቶቼ ሊቃውንት መምህራን መንፈሳዊን እግዚአብሔር ቤተሰቦች አርሙኝ። ሀበሃሎ ርእስ ህየ ይሄሉ ሥጋ ራስ ባለበት በዚያ አካላት ይሰበሰባሉ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ እንድንሆን እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። ሰሎሞን የእርቅ ምልክት ሆኖ ተሰጥቶታልና ስለዚህ ሰሎሞን ማለት መስተሳለም መስተፋቅር ማለት ነው እና ሰሎሞን በ12 ዓመቱ ሲነግስ መስዋዕት በገባዖን ተራራ ወደ 1000 የሚደርስ የሚቃጠል መስዋዕት አቅርቧል። ሰሎሞን ለመጀመሪያ ጊዜ ማለት ነው 1000 የሚቃጠል መስዋዕት አቅርቧል። ይህን 1000 የሚቃጠል መስዋዕት ሰሎሞን ሲያቀርብ እግዚአብሔር ሲያናግረው በህልም ምንድን ነው የምትፈልገው? ምን ላድርግልህ? 1000 መስዋዕት በፊቴ ያቀርብሃል፣ ልብህንም አቃጥልሃልና ምን ላድርግልህ? አንተ ብላቴና ነህ፣ አንተ ገና ሕፃን ነህ፣ ምን ትለምነኛለህ? ምን ልስጥ ሲለው ሰሎሞን ምን እንዳለ ታውቃላችሁ? ይህንን ሕዝብ የምመራበት ጥበብ ስጠኝ ነው ያለ።
ይህንን ሕዝብ የምመራበት ጥበብ ስጠኝ። ሀብት አልፈልግም፣ ወርቅ አልፈልግም፣ ብር አልፈልግም፣ ሌላ ነገርም አልፈልግም። ግን እንድትሰጠኝ የምፈልገው ጥበብ ነው። የመምራት ጥበብ፣ የማስተዳደር ጥበብ፣ የፍርድ ጥበብ፣ የአስተዋይነት ጥበብ። ልክ አባቴ በሚሄደው መንገድ እንድሄድ የአባቴን ምትክ እንድሆን በእውነት እሱን አድርግልኝ። ለምን አስቀድሞ ልጅ ሆይ ሰው ሁን ብሎ ዳዊት ነግሮታል። ስለዚህ ሰው መሆን ነው የፈለገው ሰሎሞን እና ይህንን ሲናገር እግዚአብሔር ምን እንዳለው ታውቃላችሁ? የለመንከውን እሰጥሃለሁ፣ የለመንከውን ብቻ ሳይሆን ያለመንከውን ሀብትም ጭምር እሰጥሃለሁ ብሎ ለሰሎሞን በሀብትና በጥበብ በሁሉ አንበሸበሽ። እንግዲህ ሰሎሞን መቅደሱ እንደሰራ ይታወቃል። እና ልክ ይህንን ጥበብ ከተሰጠ በኋላ አንድ ማረጋገጫ፣ ሁለት ሴቶች ወደ ሰሎሞን መጡ ይላል። እነዚህ ሴቶች አንድ ልጅ ሞቶ ነው በመካከላቸው። በዛ ምክንያት ወደ ሰሎሞን ይቀርባሉ እና አንዷ ልጇን ተኝታበት ገደለችው ይላል። አንደኛ ነገሥት ምዕራፍ 3 ቁጥር 4 ጀምሮ ልብ በሉ ይመና። ይሄ ልጅ የሞተው ታሞ አይደለም፣ ሌላ ነገር መጥቶትም አይደለም፣ ምግብ አስቸግሮትም አይደለም፣ ርቦትም አይደለም። ልጁን ሌሊት በእንቅልፍ ልቧ ተኝታበት ነው የገደለችው። አንዳንድ ጊዜ እንደዛ ይሆናል። ትውልድን አፍነን እንዳንገድል ጥንቃቄ ያስፈልጋል። በተለይ በዚህ ዘመን ይሄ ቃል በጣም ወቀሳ ሊሆን ይገባል። ትውልድን ተኝተንበት እንዳንገድለው፣ እኛ ሰልፈን እንዳንገድለው፣ እያንቀላፋን እንዳንገድለው፣ ልጆቻችንን እኛ ተኝተንባቸው እንዳናጣቸው። ተኝተንባቸው ስለ እንቅልፍ አይደለም የምናገረው፣ እንዲማሩ ካላደረግን ተኝተንባቸው፣ ስነ ምግባር እንዲኖራቸው ልጆቻችንን በስርዓት ካላሳደግን እያንቀላፋን አንቀላፍነን ገለናቸዋል። ይሄ ትውልድ በእኛ ኃጢአት ምክንያት እየሞተ ነው፣ እየተሰቃየ ነው፣ ተፈርዶበታል። ብዙ ጉድ እያየን፣ ብዙ ስቃይ እያየን። ምክንያቱም እኛ በልባችን ቂም ይዘን በጣም የተከፋፈለች ሀገር፣ በቂምና በበቀል የተበከለች ሀገር እያስረከብነው ለትውልዱ አይምሮ እንዲቆሽሽ እያደረግን ነው። ልቡ በእሾህ እንዲሞላ፣ በአሜከላ እንዲሞላ፣ እሾህ እንዲበቅልበት እያደረግን ነው የሚመና። ስለዚህ ተኝታችሁ ልጆቻችሁን እንዳትገሏቸው። ባላስቀዳሳችሁ ቁጥር ልጆቻችሁን ትገሏቸዋላችሁ። ባላመጣችኋቸው ቁጥር ልጆቻችሁን ትገሏቸዋላችሁ። ሰንበት ትምህርት ቤት ባላስገባችኋቸው መጠን፣ የአብነት ትምህርት ቤት እንዲማሩ ባላደረጋችኋቸው መጠን፣ ሃይማኖታቸውን እንዲያውቁ፣ ምስጢረ ሥላሴን እንዲያውቁ እንዲረዱ በማታደርጉ መጠን ልጆቻችሁ ላይ ተኝታችሁባቸው አፍናችሁ እየገደላችኋቸው። ምን አይነት ሀገር ልታስረክቡ ነው ለልጆቻችሁ? ምን አይነት ቤተክርስቲያን፣ ምን አይነት ማህበረሰብ፣ ምን አይነት አንድነት፣ ምን አይነት ሰው? ያቺ ሴት አፍና ገደለችው። ሌሊት ተኝታበት በንዝህላልነት። እናት እኮ ለልጇ ትጠነቀቃለች። 9 ወር ከ5 ቀን ወይም 9 ወር በጸነሰችበት ጊዜ፣ በጽንሷ ጊዜ ጽንሱ እንዳይጎዳ እኮ የምትተኛበት አግባብ አለ፣ የምትተኛበት ስርዓት አለ። እንቅስቃሴዋ ይገደባል፣ አመጋገቧ ይገደባል፣ የምትሄድበት ቦታ ይገደባል። ትጠነቀቃለች። ከተወለደ በኋላ ለሕፃን ለአራስ ልጅ መጠንቀቅ ይገባል። ግን እቺ ሴት አልጠነቀቀችው። ከዛስ ገደለችው። የሚያሳዝነው መሞቱ ብቻ አይደለም፣ ሬሳውን ወስዳ በዚያች አብራት በምትኖረው ሴትዮ በብብቷ አስታቅፋ የእሷን ሕያው ወሰደች። ያልሞተውን ወሰደች። የእሷን ሬሳ የእሷን አስከሬን ለዛችኛዋ አሳቀፈቻት። ምዕራባውያን እንደዛ ነው የሚያደርጉት። የሞተ ይሰጡናል፣ ሕያውን ይወስዳሉ። ሬሳ ይሰጡናል፣ ሕያው ይወስዳሉ። የሚጠቅመውን ይወስዳሉ፣ የማይጠቅመውን ይሰጡናል። በስልካችን አይናችንን ያጠፋሉ፣ እነሱ የእኛን ቅርስ ይዘርፋሉ። ለመጽሐፈ ሄኖክን ይወስዳሉ፣ እነሱ ፊክሽን ይሰጡናል፣ ልብ ወለድ ይሰጡናል። እውነታችንን ይቀሙናል፣ የእነሱን ሀሳብ በእኛ ልብ ያወርሳሉ። አያችሁ፣ ሕያዋን ወስዳ ያንን ወሰደች። ለሰሎሞን ለፍርድ ሄዱ። ወደ ሰሎሞን ሲሄዱ እነዚህ ሁለት ሴቶች ለማሳጠር፣ እነዚህ ሁለት ሴቶች በሰሎሞን ፊት ፍርድ ጠየቁ። አንደኛዋ ልጇ የተወሰደባት አቤቱታ አቀረበች። የኔ ሕያው ልጄን ወሰደችው፣ የሞተችውን ደግሞ በእኔ እቅፍ አደረገችው እና እባክህ ፍረደን ብላ ለሰሎሞን ተናገረች። ሰሎሞን ተጨነቀ። ያችኛዋን ሲጠይቃት ይሄ ልጄ ነው፣ ያችኛዋን ስትጠየቅ ይሄ ልጄ ነው። ስለዚህ በአንድ ነገር መለየት ፈለገ ሰሎሞን እና በቃ ያኛው ከሞተ ምንም ማድረግ አይቻልም፣ ይሄን በሕይወት ያለውን እኩል በአናቱ ትክክል በሰይፍ ሰንጥቁና ግማሹን ለአንዷ ግማሹን ለአንዷ ስጡ ብሎ አዘዘ። ሰይፍ መጥቶ ፊታቸው ቆሞ፣ ሰይፍ አምጥቶ ነው የሚለው መጽሐፍ ቅዱስ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 4 ጀምሮ እና ከዛ የታዘዙት ወታደሮች በሰይፍ መሀል ለመሀል ልጁ ሊከፍሉ ሲሉ እናትየዋ የእውነተኛ እናትየዋ ጮኸች። በቃ እንዳትከፍሉት ከእሷ ጋር ይሉ ሕያው ሆኖ ሕይወት ኖሮት ቢኖር ይሻለኛል። አንዳንዴ ስፈልግ በአቅፈው ብስመው ይሻለኛል። ባላጠባው እንኳን ባላሳድገው እንኳን ከኔ ጋር ባይተኛ እንኳን በሕይወት ኖሮ አይኑን ባይ ይሻለኛል ብላ ተናገረች። ያችኛዋስ ምን አለች? ይከፈል ይሰንጠቅና ግማሹ ለእኔ ይሰጠኝ፣
ግማሹ ለእሷ ይሰጣታል። ካልወለዳችሁ እንደዛ ነው የምትሉት። ያልወለደ አንጀት የሚባለው ይሄ ነው። እውነተኛ ፍቅር ከሌላችሁ ምንም ነገር ተሰነጣጥቆ ቢሰጣችሁ ግድ የላችሁ። ሀገር ብትሰነጣጠቅ የሀገር ፍቅር ከሌላችሁ ግድ የላችሁ። ምክንያቱም የእናንተ ስልጣን ይበልጣል፣ የእናንተ ዝና ይበልጣል፣ የእናንተ ክብር ይበልጣል፣ የእናንተ ስም ይበልጣል። ስለዚህ ሰው እዚህ ድምጥማጡ ቢጠፋ ግድ አይኖራችሁም ፍቅር ከሌላችሁ። ሰው ምን እንደሆነ ካልገባችሁ፣ ሞትና ሕይወት ምን እንደሆነ ካልገባችሁ፣ የሞትንና የሕይወትን ጥቅምና ጉዳት ካልተረዳችሁ፣ የሰውን መቆምና መሞት ይህን ካልተረዳችሁ፣ የሰው ክብር ካልገባችሁ፣ ማንም ሰው እዚህ ተፈጥፍጦ ቢጣል ግድ አይኖራችሁ። እንዲህ አይነት ክፉ ሀሳብ ያለው ከመሆን እግዚአብሔር ሁላችንንም ይጠብቀን። ሰሎሞን ለመጀመሪያ ጊዜ ይህን ፍርድ አድርጎ እጅግ በጣም የተደነቀበትና በሕዝቡ ዘንድ ሰፊ ተቀባይነት ለመጀመሪያ ጊዜ ያገኘበት ነው። ይህንን አንድ ባለቅኔ በአስደናቂ ሁኔታ ለነገረ ክርስቶስ ማስተማሪያ አድርጎ ወስዶታል። ስለነበረ ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። ሰሎሞንን እግዚአብሔር አንድ ነገር ብሎታል። ሰሎሞንን አንድ ነገር ምን እንዳለው ታውቃላችሁ? አንደኛ ነገሥት ምዕራፍ 3 ከቁጥር 2 ጀምሮ በመንገዴ የሄድክ እንደሆነ፣ እስኪ በሉ በመንገዴ በሉ የሄድክ እንደሆነ እድሜህን አረዝመዋለሁ። በምን የሄድክ እንደሆነ ምንህን አረዝመዋለሁ? ለሰሎሞን የተነገረ እድሜው 52 ዓመት የሆነበት ምክንያት ያ ሰሎሞን ረፍት ነው ብያቸዋለሁ። ዛሬ የሞተበት ቀን እና የሞተው በ52 ዓመቱ። በብሉይ ኪዳን መሰረት በጣም ረጅም እድሜ፣ ለምሳሌ ዳዊት ራሱ ሲናገር 70 ዓመት ነው የሚል ወመሰ በዝሃ ብሎ 80 ይላል። ወፈድፋዶ ንሳ መላ ጻማ ወህማም፣ ከዛ የበለጠው ግን መከራ ነው ይላል። ሰሎሞን ግን 52 ዓመት ኑሮ ነው የሞተው። ለምን እንደተቀሰፈ ታውቃላችሁ? ሰሎሞን መጨረሻ ላይ በጣም ብዙ ሴቶች ከማብዛቱ የተነሳ ጣዖት ከሚያመልኩ ሴቶች ጋር ልቡ ስለነጎደ፣ አብሮም ከነሱ ጋር ለጣዖት ስለሰገደ እግዚአብሔር አዘነበት። ስለዚህ እንዲህ አለ፣ ኪዳኔን አጥፌያለሁ፣ ባዘዝኩ መንገድ አልሄድክም፣ እድሜህን አረዝመዋለሁ ብየው ነበር። አሁን ግን በመንገዴ ስላልሄድክ እድሜህን አሳጥረዋለሁ ብሎ እግዚአብሔር የሰሎሞንን እድሜ አሳጠረው። እድሜያችን እንዳያጥር እግዚአብሔር ይርዳል። በተለይ በዚህ ዘመን እድሜ ማጠር እንደምታውቁት ሞት የበዛበት፣ በወጣትነት የምንቀጭበት፣ የምንጣመምበት፣ የምንሰቃይበት ስለሆነ ቦታ ድንኳን ተክለን የሆኑ ሰዎች ሞቱ ብለን አልቅሰን ያ ድንኳን ሳይነቀል የሆነ መኪና 30 ምናምን ሰው ይዞ ገደል ይገባል። በየቦታው ሞት፣ ጆሮአችን በሞት ዜና ታመነ። ለዚህ ምን እንደሚያስፈልግ ታውቃላችሁ? መፍትሄ በትእዛዙ መሄድ፣ በመንገዱ መጓዝ፣ በዳዊት ስርዓት መሄድ፣ በቅዱሳት መጽሐፍት ስርዓት መሄድ፣ በአባቶቻችን መሄድ መንገድ መሄድ መጓዝ። ያን ጊዜ እድሜያችን ይረዝማል። ለዚህ ታዳጊ የሚባሉ የአፍሪካ ሀገራት ይሄ የአማካይ የህይወት እድሜ የሚባለው 52 ዓመት ነው። ያደጉ የሚባሉት ሀገራት ግን 72 ዓመት ነው። 72 ዓመት እና ይሄ ለምን ሆነ ብላችሁ ጠይቁና አምላካችን እግዚአብሔር ሁላችንም ለንስሐና ለስጋው ደግሞ ያብቃል። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። እግዚአብሔር ከሁላችን ጋር ይሁን።